የምር አብርሃም ውሸቱን ነው ማለት ነው። ያን ሁሉ ድራማ ሲሰራ የነበረው ሐኪም ቤት ምናምን ነገር እንደዛ በቃ ትወና ሲሰራ የነበረው ለዚች ውጤት ነው። ደግሞ መረጃውስ እንዴት እርግጠኛ ሆነ ሩታ ፊት እንደዚህ ለማውራት ቻል? ወይስ አንተም እስከዛሬ ድረስ ደብቃ ያቆየኸው ነገር አለ? ምን ስታረግ ነበር? ትላንት ስታጨበጭባል ነበር? ትላንት ለሄርሜላ ወገን አብረሽ ላይ ስትጫል ነበር? ለምን አሁን ሩታ ጋር መጥቶ ማስመሰሉ ለምን አስፈለገ? እና አንተ ዛሬ ለአብረሽ ወገነ ሄርሜላን ስታሳዝን ነገ በአንተ ህይወት ማይደርስ መስሏል? እንዴት ሰው በዚህ ልክ አእምሮን ደፍኖ ለዛውም በቃ የሆነ ለተወሰነች ጥቅም ሲል አእምሮን ደፍኖ ህሊናውን ሽጦ ምናምን ነገር እንዴት እያስመሰለ ይቀጥላል? እሺ አሁን በጣም አዘንክ። አሁን ሩታ አብረሽን ገፋች ብላ ምናምን ብለ ስም ልትሰጣት ሞከርክ። ቆይ የዛኔ ሩታ አንተን ስትል የት ነበርክ? የአብረሽ መገፋት ብቻ ነው የሚታየ? አንተ ቢያንስ ልትረዳት ባትሞክር ማለት ነው። በቃ ልትረዳት ባትችል አፍን ለመሰብሰብ እንዴት ያቅታል? አፍን መሰብሰብ አትችልም? ሩታ ምን አለበት? የልጅሽ አባት ነው፣ ባለቤትሽ ነው። ገብቶሻል? ምን አለበት? ቢያንስ እንኳን ቪዲዮ ኮል ደውለሽ እኮ አብረሽ ምን የሚሆን ምንም በቃ እንዴ ሩታን ሊነዘንዟት ተመልሰው መጡ ቢኒና እዩ። እንዴ ኧረ አይነ ደረቅ መሆን ኧረ አይነ ደረቅ ምንድን ነው? የአብረሽ አልበቃ ብሏቸው ደግሞ አሁን እነሱ መመላለስ ጀመሩ። በዚህ አጋጣሚ አብርሃም አውቆና አስቦበት አይደለም እዛ ፕሮግራም ላይም የነበረው የተገኘውም። አብረሽ አሁን ላይ ከሄርሜላ ጋር ይህንን ሀገር ለቀው ሊወጡ ነው። እንዴ ምንድን ያለው ቢኒ? አብረሽ ከሄርሜላ ጋር ይህንን ሀገር ለቀው ሊወጡ ነው? ወዴት? እንዴ ቆይ እዚህ መረጃ ላይ ትንሽ መቆየት አለብን። ወዴት ነው ሊወጡ የሚችሉት አብረሽና ሄርሜላ? ደግሞ መረጃውስ እንዴት እርግጠኛ ሆነ ሩታ ፊት እንደዚህ ለማውራት ቻል? ወይስ አንተም እስከዛሬ ድረስ ደብቃ ያቆየኸው ነገር አለ? ማለት መቼስ አሁን ሰው ከሀገር ለመውጣት ሲያስብ ዝም ብሎ በአንድ በሁለት ቀን ውስጥ አይደለም የሚወስነው። የሆነ ነገር አስቦ ምናልባት ደግሞ አንዳንድ ሰዎች ከጊዜያት በፊት እንዲያውቁ አድርጎ ነው ከሀገር ሊወጣ የሚያስበው። ምናልባት ያ ሰው አንተ ልትሆን ትችላለህ ቢኒ። እና ይሄን ነገር እያወቅህ እስከዛሬ እንዴት ዝም አልክ? እችላለሁ ችግር የለውም እያልኩኝ ብዙ ነገር አልፌያለሁ። አሁንም ያንን ነገር መድገም ስላስጠላኝ ነው እንዲያበቃለት መንገድ ገደብ ያበጀውለት። ሰላም ውድና የተከበራችሁ የኛ ቤተሰቦች፣ እንደተለመደው እንግዲህ ሰላም ብለው እነሱ እስከሚገቡ እኔም እነተን ሰላም ብዬ ልግባ። እንዴት ናችሁ? ደህና ናችሁልኝ? አለን እግዚአብሔር ይመስገን። ዛሬም እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ። ምናልባት አሁን ይህን ፊት ስታዩ አዲስ ከሆነባችሁ ትውውቅ ብናደርግስ ትንሽ የትውውቅ ጊዜ ብትኖረን አሪፍ ነው። እኔ ቡሱ ነኝ። የእናንተን ስም ደግሞ ኮመንት ላይ ጻፉ። ማን እንደሆናችሁ እና ከየት እንደምትከታተሉ ምናምን ነገር ኮመንት ላይ ጻፉ። ለማንኛውም ይሄ ቻናል ደግሞ እንደ ተመልካች ቻናል ነው። ከስሙ መረዳት እንደምትችሉት ደግሞ ሰሞነኛ በሆኑ ጉዳዮች እንደ ተመልካች ያለንን አስተያየት በነጹነት ማንም ላይ ሳንፈርድ የምንሰጥበት ቻናል ነው። ሰብስክራይብ በማድረግ ይህን ቤተሰብ መቀላቀል ትችላላችሁ። እንዲሁም ደግሞ ከትህትና ጋር አንድ ጥያቄ ጠይቃችኋለሁ። ይህን ቪዲዮ እስከ መጨረሻ እንድታዩና ቪዲዮን ካሁኑ አሁን በዚህ ሰዓት ላይክ እንድታደርጉ በትህትና ጠይቃችኋለሁ። ብቻ ወሬ ባላበዛባችሁስ ቀጥታ ወደ ቪዲዮ መንገባስ። ግዴታ አንዳንድ ነገሮች ስለ አብርሃምም እና ደግሞ እየተፈጠረ ያለውን ነገር እንዳለ ማወቅ አለባት። ይመለከታታል። እዚህ ቤት ውስጥ እሷ ተኝታ ከልጅ ጋር ሆና እያንዳንዱ ነገር የተፈጠረውን ነገር አላወቀችም። ስለዚህ ዛሬ ሁሉም ነገር እንዲህ ነው ብለን መናገር አለብኝ ብዬ ስላሰብኩኝ እንዴ አላወቀችም ማለት ሩታ አላወቀችም ስትል አብረሽ ራሱን ስቶ ምናምን ነገር ሆስፒታል መግባቱን ያላወቀችው እንዴት ሊሆን ይችላል? እኛ ራሱ ካውቀናል ይቅርና ሩታ ማለት ነው። ቢያንስ ቪዲዮቹን ራሱ አላየችም ቢባል ራሱ ደውሎ የሚነግራት ሰው የለም ከጓደኞቿ ከቤተሰቦቿ ምናምን ነገር። ምናልባት በዩቲዩብም ተመልክተሽው ከሆነ ፕሮግራም ላይ ሄርሜላ የፍቅር ጥያቄ ስጠይቀው በዛ የሆነ አንዳንድ የመደንገጥም ሆነ ካላንቺ ካለውም ስሜት ይሁን በቃ ለልጁም ካለው ስሜት ይሁን ብቻ ካሉት ነገሮች አንጻር የተሰማው ስሜት ተሰምቶት ራሱን ስትወድቆ ነበርና ራሱን ስቶ ከወደቀ በኋላ በተቻለ መጠን እኛ ሐኪም ቤት ወስደን ያለውን ነገር ትሪት ለማድረግ ሩታ እንደሚመስለኝ ከሆነ በጣም ችላ ብለዋለች። የምር አብርሽን መታመም ምናምን በጣም ችላ ብለዋለች። ምንም እየመሰላት እኮ አይደለም እንዴ። ቢያንስ እኮ እኛ የምንጠብቀው ነገር አለ አይደል? ቢያንስ የሆነ ትደነግጣለች ወይ የሆነ ነገር ትሆናለች ብለን እንጠብቃለን። ግን አሁን የድንጋጤም የምንም እንትን ሩታ ላይ አይታይም። ባያው ጥሩ ነበር፣ ግን ደግሞ አልችልም። እኔ አሁን ላይ ነገር ማድረግ አልችልም። ሲቀጥል ደግሞ ያ ሞመንት
እንደዚህ አይነት ነገር እንዲፈጠር ማለት ይቅርታ አድርግልኝና አንተም ነበርክ አይ ቲንክ እዛ ቦታ ላይ ያ ነገር ሲፈጠርና አያችሁ እኔ እኮ በቃ ያው የአብርሽ ጓደኞች አስመሳይ ናችሁ ምናምን ነገር ስንላችሁ ያለ ምክንያት አይደለም። አሁን የዛኔ እዩ ምን ሲል ነበር? በጣም በቃ ሲያስመስል ነበር። እዛ ሆኖ ለሄርሜላ ደግፎ ምናምን ነገር አብርሽን ታገስ፣ ቆይ ፍቅሯን አዳምጥ ምናምን ነገር እያለ ነበር። አሁን ደግሞ እዚህ ሩታ ጋር መጥቶ የሚሆነውን ነገር እያየን ነው። እንዴ ሰው እንዴት በቃ እንዲሁም በተራራቀ እኮ ጊዜ አይደለም ቅርብ ለቅርብ በሆነ ሰዓት እንዴት ሁለት ማንነት ይኖራል? ሁለት ገጽታ ሜቢ መጠየቅ ሊኖርብኝ ይችል ይሆናል፣ ግን ደግሞ አሁን አልችልም እንደዚህ አይነት ሁኔታ ውስጥ ሆኜ እና ባለበት እግዚአብሔር መልካም ያደርግለት ፈጣሪ ማረው ነው ልለው የምችለው። ሌላ ምንም ላደርግ አልችልም። ያም ብቻ አይደለም ሩታ መታመሙ ብቻ ሳይሆን አብርሽ አሁን ላይ ከሄርሜላ ጋር ይህንን ሀገር ለቀው ሊወጡ ነው። ታዲያ ከኔ ጋር ምን ያገናኘዋል? አሁን ራሱ የሆነ ሩታ ምንም እየመሰላት አይደለም እንዴ በጣም እንዴ እኔ በጣም እየፈራው ነው፣ የምር እየፈራው ነው። ሩታ ጨርሳ ነው እንዴ ከልቧ ያወጣችው አብርሽን? ሰው እኮ ቢያንስ ትንሽ ቅናት ቢጤ ያድርበታል። እንደዚህ ይቅርና ሙሉ በሙሉ የፈታው ሰው ቢሆን ራሱ ይከታተለዋል አይደል? ታውቃላችሁ፣ ያው ለእናንተ ማስረዳት አይጠበቅብኝ ማለት ሳይሆን ቢፋታ ራሱ ቆይ እሷ ምን እያደረገች ነው፣ ቆይ እሱ ምን እያደረገ ነው ብለው እርስ በርስ በቃ ይከታተላሉ ባልና ሚስቶች ማለት ነው። ግን አሁን ሩታ አይደለም ከሄርሜላ ጋር ለምን 7-8 ሴት ይዞ አይሄድም? ምንም እየመሰላት አይደለም። እና ይሄ ነገር በጣም ያስፈራል ማለት በዚህ ልክ ከልቧ ካወጣች በጣም ነገሩን መመለስ እና ወደ ይቅርታ ምናምን ነገር አንድ ላይ እንዲሆኑ ማድረግ በጣም እየከበደ ነው የሚመጣው። ሲቀጥል ደግሞ እሱ እዛ ጋር መውደቁ፣ መነሳቱ፣ መታመሙ የውሸት ነው ማለት ነው ሌሎቹን ፕሮሰሶች ከጨረሰ። አዎ አያችሁ እንዴ እኔ እንዲሁም ይሄን ነገር አላስተዋልኩትም። በቃ አሁን የምር ተገለጠልኝ። ይኸውና ሩታ ብር ታረገችልኝ። የምር አብርሃም ውሸቱን ነው ማለት ነው ያን ሁሉ ድራማ ሲሰራ የነበረው ሐኪም ቤት ምናምን ነገር እንደዛ በቃ ትወና ሲሰራ የነበረው ለዚች ውጤት ነው። እኔ እንዲሁም ትላንት እኮ ሄርሜላ አብራው ትደር ምናምን ብለው እነ አቤል ሲሉ እሱ እምቢ ሲል በቃ ይሄ ልጅ የምሩን በቃ ሌላ ነገር አያስብም ብዬ ያሰብኩ ነበር። አስባችሁታል? ከሀገር ለመውጣት እነዚህ ሰዎች ቀደመን ብያለሁ ረዥም ጊዜ ፕላን እያረጉ ነበር። ረዥም ጊዜ ፕላን እያረጉ መቼስ እህትና ወንድም ስለሆኑ አይደለም ረዥም ጊዜ እንደዚህ ፕላን አድርገው ከሀገር ለብቻቸው ቢያንስ እንደ ግሩፕ ምናምን ነገር ቢሆን ችግር የለውም እህት ወንድም ምናምን ነገር ብለን እንቀበለዋለን። አሁን ሩታ በሌለችበት ሌሎች ሰዎች በሌሉበት ለሁለት ተነጥለው መሄዱበት ምክንያት ምንድን ነው? ድጋሚ ተመልሶ ይህንን ነገር ላርቀው ነው ይህንን በዚህ ነገር አግዥኝ እነሱንም ቢሆን እተዋቸዋለሁ እሷንም ቢሆን እተዋታለሁ ምናምን ቢለኝ ምንም እኔ አትተዋት ወይም አትተዋቸው ጓደኞችም አብረው ይሆኑ እሷም አብራክ ትሁን አንተም እንደፈለግኩ ልለው እንጂ እሺ ተታሃቸዋል ብዬ እኔ ሁሉን ድጋሚ ትቼ ልመለስ አይሰልሽም። እውነት ለመናገር እዚች ጋር ሩታ ትክክል ናት ማለት አብርሽ አርፍዷል። በቃ ግልጽና ግልጹ ነገር ማለት ነው። ቢሆንም በቃ መቼም ቢሆን እኛ ደግሞ ተስፋ አንቆርጥም። እውነት ለመናገር ተስፋ አንቆርጥም። በዛ ልክ ማርፈድ አልነበረበትም ነው። ከምንም ነገር እኮ ትዳር ይቀርማል አይደል? ከምንም ነገር ልጅ፣ ሚስት በቃ ይቀርማሉ። እና ያን ነገር ግን አብርሽ ለረዥም ጊዜ አላረገው። ኋላ ላይ ምን ተገልጦለት እንደሆነ አሁን ቅርብ ጊዜ ሄርሜላን ከህይወቴ ውጭ ምናምን ነገር እንዳለ እሱን አናውቅም እንጂ እንደዛ ለማለት በጣም አርፍዷል። ያኔ ነው ነገሮችን የጨረስኩት አሁን አይደለም። ለዛ ነው እንደዚህ በዚህ ልክ እንትን የምለው እንጂ መመለስ ብፈልግማ በጣም ብዙ እድሎች ነበሩኝ እኮ ግን በቃ አልፈለግኩትም። ያንን ነገር በጣም ብዙ ክፍተቶችን እየፈጠርሽ ያለሽው አንቺ እንደሆንሽ በዚህ አጋጣሚ ሳልነግርሽ ማለፍ አልፈልግም። እዩ እንደዚህ አፍ ሞልተ እንደዚህ የማለት መብት የለህም። በጣም ብዙ ክፍተቶችን አንቺ ነሽ የምትፈጥሪው ሩታን ምን እስቲ ቆይ ነገር ለምን ምናልባት ይሄ ቪዲዮ የሚደርሰው ከሆነ እዩ ጋር አድርሱለት እስቲ ምን አርጋ ነው ክፍተት የፈጠረችው በአብርሽና በእነሱ በቃ ትዳር? አንተ ቢያንስ ልትረዳት ባትሞክር ማለት ነው። በቃ ልትረዳት ባትችል አፍን ለመሰብሰብ እንዴት ያቅታል? አፍን መሰብሰብ አትችልም? መምጣት አለበት እንዴ ቤት ድረስ ንትርክ መምጣት አይደለም። ለምን በሰላም እንድኖር አትተወኝም? እኔ አንድ መቶ አለመተው ወይ ደግሞ ንትርክ መፍጠር ሳይሆን አሁንም ቢሆን የእናንተን አንድ መሆን ስለምንፈልግ ነው በዚህ ልክ እንትን እያለን ያለ ነው። ገብቶሻል? ያንን ፕሮግራም ራሱ የነሱን አንድ ላይ መሆን ብትፈልግማ ትላንት ሄርሜላ እንደዚህ የፍቅር ጥያቄ ስታቀርብና ጭራሽ ደግሞ ሽማግሌ ሊላክ እየታሰበ ነው እስከሚባል ድረስ አጠበቀም ነበር። እዛ ቦታ ላይ ቆመ
ምን ስታረግ ነበር? ትላንት ስታጨበጭባል ነበር? ትላንት ለሄርሜላ ወገን አብርሽ ላይ ስትጫል ነበር? ለምን አሁን ሩታ ጋር መጥቶ ማስመሰሉ ለምን አስፈለገ? ማለት ለምን ቆፍጠን ማለት ያቅታችኋል? አንድ ቦታ ላይ ጸንቶ መቆም ለምን ያቅታችኋል? ምን ይመጣል? ቆይ ባታሽቃብጡ ምን ይመጣል? ማለት በቃ እዛም እዚህ ምናምን ነገር ባትሉ ምን ይመጣል? ለመረዳት የሆነ የዛ ሰው ህመም አንተ ጋር መድረስ የለበትም። የኔ ህመም ደግሞ በታሪክ አንተ ጋር ሊደርስ አይችልም። ምክንያቱም ወንድ ስለሆንክ ሴት ስላልሆንክ የኔን ህመም የኔን ስቃይ ያሳለፍኩትን ነገር በታሪክ ልትረዳው አትችልም። በቦታ የሆነ ብታስበው ወይም ያሳለፍኩትን ነገር አንተ በጥቂቱ ቢደርስብህ በስመ አብ እኔ እስከ ዛሬ ድረስ ያጣሁት ማለት ነው በሩታ ጫማ ሆኖ ለሩታ የሚደግፍ አንድ ሰው በቃ መጥፋቱን እኮ የሚያሳስበኝ እናንተ የሚለኝ ከመላ ጓደኛ እንደዛ ጥቂት ማይባል ጓደኛ ነው ያላቸው። አስቡ ሩታ ጥቂት ማይባሉ ጓደኞች አሏት፣ ግን አንዱም በሩታ ጫማ ሆኖ ሊረዳ የሚሞክር የለም። በእርግጥ ሁሉም ወንድ ናቸው ማለት የሴት ህመም ብዙ ላይረዱት ይችላሉ፣ ግን ምንም ቢሆን ደግሞ እህት አላቸው፣ በእህታቸው ይደርሳል። ወደፊት ደግሞ ጌታ ብሎ ሴት ልጅም ይወልደዋል። እና እንዴት ሰው በዚህ ልክ አእምሮን ደፍኖ ለዛውም በቃ የሆነ ለተወሰነች ጥቅም ሲል አእምሮን ደፍኖ ህሊናውን ሽጦ ምናምን ነገር እንዴት እያስመሰለ ይቀጥላል? እንዲህ አይነት ነገር ሳይኖር አብረን በልተናል፣ ጠጥተናል፣ ቤት ውስጥ ተሰብስበን በጣም ብዙ ነገር ያሳለፍን ሰው እኔ እንዴት ነው ህሊና ይፈቅዶ እሺ ሁሌ እየተጎዳሽ ትኖሪያለሽ እኮ። ለዚህስ ምን አለበት ማለት ሁሌ እየተጎዳሽ ምን አለበት ብጠይቂ ሩታ ምን አለበት? የልጅሽ አባት ነው፣ ባለቤትሽ ነው። ገብቶሻል? ምን አለበት? ቢያንስ እንኳን ቪዲዮ ኮል ደውለሽ እኮ አብርሽ ምንም ይሁን ምንም በቃ ስለተረፍክ በጣም ደስ ብሎኛል ምናምን ብለሽ እኮ ማለት ምንም እኮ ችግር የለውም። አንቺን የሚጎዳሽ ነገር የለም። ገብቶሻል? እሱ ቆይ ወዲህ ንቀት አይሆንም እንዴ? ማለት አሁን ጥሩ ሀሳብ መስሏል ያነሳው፣ ግን እውነት ለመናገር በቪዲዮ ኮል መጠየቅ ሼም ነው ማለት የገዛ ባለቤቷ ነው ምናምን ነገር ሄዳ ምንም ቢሆን ተጎድቷል ሄዳ ምናምን ነገር ብትጠይቀው ነው የሚሻለው እንጂ አሁን ቪዲዮ ኮል በቃ ስለተረፍክ ደስ ብሎኛል ይሄ ባዳም ያደረገው ነገር ነው ማለት አራስ ናት ከቤት አትወጣም ምናምን ነገር አውቃለሁ እሱን። ግን ምንም ቢሆን ደግሞ በዚህ በኩል ባሏ ነው የታመመው እና ይሄ አጣዳፊና አስቸኳይ ጉዳይ ነው። አንድ አፍታ ደረስ ብላ ጠይቃ ብትመለስ እውነት ለመናገር እኔ ደስተኛ ነኝ። እንዴ እሷ እንድትመልስልህ ምን መሰለህ ቢኒያም፣ አንተ አሁን እዚች ጋር ለማግባባት ይሁን ለማጣላት ይሁን ምን እንዳሰብህ አይደለም። አንድ ሰውን እየወገንክ አታወራያ። ምንም እየወገንኩኝ አይደለም። እኔም በሱ ፊት በሆንም ልናገረው የምችል በጣም እየወገንክ ነው ማለት እዚች ጋር ቢኒያ የተናገረው ነገር ትክክል ነው። በጣም እኔ እዩ እንዳየሁት ማለት ነው ለአብርሽ በጣም መወገን ይፈልጋል። አደለው እኮ የትም አያደርስም። ምክንያቱም ነገ አንተ ላይ አንተ ከሌላ ሰው ጋር በምትጣላበት ሰዓት ሰው ለሌላ ሰው ሲያደላ ይገባሃል። የዛኔ ደግሞ ምድር ላይ የትኛውንም ነገር የዘራነውን ነው የምናጭደው። ይሄ ነገር አይቀርልንም እና አንተ ዛሬ ለአብርሽ ወገነ ሄርሜላን ስታሳዝን ነገ በአንተ ህይወት ማይደርስ መስሏል። አሁን ልጁን የመጠየቅ መብት አለው። ገብቷል? እሷም ደግሞ ልታስገድደው ይገባል። ከአስር ሴት መላላጡ መብቱ ነው። ከየትኛው 10 ሴት አየኸው አንተ? ልቆጥርልህ ከዚህ በፊት እቆጥርልሃለሁ። የፈለግከውን ልትል ትችላለህ። የትኛውም ሰው ይምጣ እንደሷ ግን የሚሆንለት የለም። ገብቷል? ያንን ካወቃችሁ ከህይወቱ አስወጧታ። ከህይወቱ ምንድነው የተከሰተ ያለው? እነዚህ ሰዎች ሊያስታርቁ ነው የመጡት ወይስ ለራሳቸው የየራሳቸውን አጀንዳ ላይ ያራምዱ ነው የመጡት? አስታራቂ እኮ አይመስሉም። በእርግጥ የኛ ሰው ምን ይላል? አስታራቂው በቃ ዋሽቶም ያስታርቃል። ቢያንስ ሌላ ነገር ባይሆን ዋሽታችሁ ማስታርቁ ነገር ይባላል። ግን እነዚህ ሰዎች እያደረጉ ያሉት ነገር በጣም ሌላ እንትን ነው። የራሳቸውን አጀንዳ ነው እዚህ መሀል እያራመዱ ያሉት። ምንም የአስታራቂ ባህር የለባቸው። ሲጀመር እኔ አስታራቂ ለመሆን የበሰሉም አይመስለኝም። ሙሉ መብት አለኝ። ዛሬም እሷ ሌላ ነገር እያደረገች ከሆነ ወይም ደግሞ እሱን ለመረበሽም ይሁን በቃ አፈቀርኩትም ብላ መታም ምንም ነገር ታድርግ፣ እሷንም ሌላ ነገር እሱ መክተት እችላለሁ። ግን ህሊና አይፈቅድልኝም። እኔ ክፉን በክፉ መመለስ ምፈልግ አይነት ሰው አይደለሁም። የሆነ ሰው ክፉ ስላደረገብኝ ክፉ ነገር መልሼ እሱን መበቀል አልፈልግም። አሁን ትክክለኛ ያደገ ሰው የበሰለ ሰው እንደዚህ ነው የሚለው። ይሄ በጣም በቃ ፈጣሪን የመፍራት ምልክት ነው። ምክንያቱም እያንዳንዳችን ከጀርባችን ብዙ ገበና አለ ምናምን ነገር እስከዛሬ ሁሉንም ነገር ሲከሰት ምናምን ነገር ሩታ አላጠፋችም እያለን አይደለም ያለ። ሩታ የሚያጠፋችው ብዙ ነገር ይኖራል እና አብርሽ የሚያጠፉት ብዙ ነገር ይኖራል። ፈጣሪ የሚፈራ ሰው የሆነ ራሱን ብቻ ነፃ አውጥቶ ሌላው ሰው ላይ ለመኮነን አይፈልግም። እና ደግሞ በቀል የፈጣሪ ነው፣ በቀል የእግዚአብሔር ነው። እና አንዳንዴ የምር እውነት ሩታ የምታደርጋቸው ነገሮች ልክ ናቸው ያስብላል። የምር ምንትን መለያየታቸው ምናምን ነገር አንደግፍም፣ ግን
ይህን ያህል እየተጎዳች ምናምን ነገር ከሆነ በቃ ዝም ብሎ ጸጥ ብሎ ራስን ማግለል በጣም አሪፉ እንትን ነው። ምክንያቱም ሰው እንዴት ዘመኑን እየተጎዳ ሊኖር ይችላል? ማንም በዚህ ፈቃደኛ አይሆንም። አሁን ካሉት ሰዎች ውጭ ራሱ ከዚህ በፊት የነበሩት ሰዎች መበቀል ብፈልግ በደንብ አድርጌ መበቀል እችል ነበረ። ከምሬ ነው። ይሄ ነገር ከመነሳቱ ከጥንስሱ ጀምሮ ያለውን በሙሉ በቃ ማድረግ እችል ነበር። ሙሉ አቅሙ ነበረኝ፣ ግን አልፈልገውም ያንን ነገር። እኔ አሁን ትናንትና ህይወቴን በጥብጠውታልና ዛሬ እስር ቤት ገብተው ይበስብሱ፣ ዛሬ የሆነ ነገር ይሁኑ ብል ምን እጠቀማለሁ? እኔ ምንም አልጠቀም በዚህ ነገር ማለት ነው። ሩታ ብታረገው አሁን ለምሳሌ ክስ መስረታ ምናምን ነገር እሷን የጎዳትን ሰዎች ለእስር ብዳረጋቸው ማለት ነው ቁጥር 1 በጣም የሚጎዳ አብርሽ ነው። ምክንያቱም አንድ ቺት በማድረጉ ምናምን ነገር ከሰው በዛ ሊታሰሩ ይችላሉ። 2 ደግሞ አጠገቡ አሁን እሱ ባለማወቅ አለኝ ብሎ የሰበሰባቸውን ጓደኞች ራሱ በማሳሰር ይበልጥ እንዲጎዳ ማድረግ ትችላለች። ግን አንዳንዴ እንዴት ነው ምን አይነት ሰው ልብ ቢኖረው ነው እጁ ላይ በቃ ብዙ ማድረግ የሚችለው ነገር እያለ በቃ እንደማይችል ሆኖ ጸጥ ብሎ የሚኖረው? እኔ እንደዚህ አይነት እንትን ትዕግስት ይገርመኛል። ሌላ ሀገር ሊሄዱ ነው ካላችሁ በሰላም የሚፈልግበት ቦታ ይሄድ፣ ይውጣ፣ ይግባ፣ ሰላም ይሁን። ምንም ነገር አለም ነው ያለሽ ምላሽ ሩታ? አዎ በጣም አዝናለሁ። ምንም የሚያሳዝን ነገር አይደለም። በጣም አዝናለሁ። አንድ ባለቤትሽን በዚህ ያክል እንትን መግፋትሽ አትዘን፣ በእውነት አትዘን። እኔ በጣም በብዙ መንገድ ስገፋ ሳልፍ ስችለው የኖርኩኝ ሴት ነኝ። በብዙ መንገድ ውስጥ በብዙ እሺ፣ አሁን በጣም አዘንክ። አሁን ሩታ አብርሽን ገፋች ብላ ምናምን ብለ ስም ልትሰጣት ሞከርክ። ቆይ የዛኔ ሩታ እንትን ስትል የት ነበርክ? የአብርሽ መገፋት ብቻ ነው የሚታየ? አንድ ነገር አብርሽ ላይ በቃ ጨርስ ሲደረግ ሁላችሁም ተሰልፋችሁ ለሱ በቃ ልትወገኑና ነገር ተሞክራላችሁ። ግን ያ ሁሉ በደል ያ ሁሉ በቃ ስብራትና ነገር ሩታ ላይ ሲደርስ አንዳችሁም ቆማችሁ ለሷ ልትከራከሩ ለሷ ልትወገኑ አልፈለጋችሁ። በቃ ነገሮችን እያያችሁ እንዳላየ ለመሆን ነው የሞከራችሁ። መግባት አለብኝ። እሺ፣ እዚህ በላይ ብዙ መጨቃጨቅ አስፈላጊ ነው ብዬ አላምንም። ከዛ አሁን የሆነ በቃ ከሆነ ሰፈርና ከሆነ ሰርክል ውስጥ ወጥቼ የራሴን ላይፍ እየኖርኩኝ ያለው ሰው ነኝ። ስለዚህ ከዛ ሰርክል ውስጥ ወጥቶ እኔ ህይወት ውስጥ መጥቶ የሆነ ነገር እንዲረብሽኝ እንዲጨምርብኝ አልፈልግም። እናንተም ይህን ነገር ባታረጉ ወይም የዚህ ነገር ተባባሪ ባትሆኑ ደስ ይለኛል። ስለዚህ በቃ እዛው እንደፈለጋችሁ መሆን ትችላላችሁ። አደራ ግን የምር አደራ፣ ይሄ መጨረሻችሁ ይሁን። ማለት እንደዚህ ሩታ ቤት እየመጣችሁ ምትነዘንዟት ምናምን ነገር ምታስከፋት ይሄ መጨረሻችሁ ይሁን። እንዴ ልክ ይኸውና የሩታ እህት ባለፈው እነ ሜላት ካሉት ነገር ቢያንስ አትማሩ። በቃ ጣልቃ አትግቡ እንዴ። ነገሮችን በራሳቸው መፍታት የሚችሉ ትላልቅ ሰዎች ናቸው። ትላልቅ ሰዎች ባይሆኑ በቃ ለትዳር አይተጫጩም፣ አይጋቡ ምናምን ነገር ለጀማ አይወሉ እንዴ። በቃ ይሄ መጨረሻችሁ ይሁን። የምር እንዴ በጣም ይሰለቻል። በቃ አይደለም እዛ ሩታ ቤት ሆና እንደዚህ ለምትነዘነዘው እኛ እዚህ ቁጭ ብለን ይሰለቸናል። የምር አስቡ ደግሞ በዛ ላይ ቤተሰብ እንዴት ሊሰለቸው እንደሚችል። የቤተሰብ ግቢ ነው። ቢያንስ የራሷ ግቢ ሆኖ ቢሆን እሺ፣ በእሷ ምክንያት ቤተሰብም እኮ መሳቀቅ ያለበትም አይደል? እና ይሄ የመጨረሻችሁ ቢሆን የምር በጣም ደስተኛ ነኝ። ለማንኛውም የዛሬውን ቪዲዮ ጨርሰናል። እስቲ እናንተም ደግሞ እንደ ተመልካች የታዘባችሁትን ነገር ኮመንት ላይ ጻፉልኝ። እዚህ ድረስ ደግሞ ቪዲዮን ስላያችሁ በጣም አመሰግናችኋለሁ። ላይክ በማድረግ ደግሞ ፍቅራችሁን እንድትገልጹልኝና እንድታበረታቱኝም ጭምር በትህትና ጠይቃችኋለሁ። አዳዲስ ሰዎች በድጋሚ ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኛለን። ደህና ሁኑ።